ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ይሄን ቪዲዮ ላይክ ሼር አድርጉልኝ፣ ኮሜንትም ጻፉልኝ ማለት ነው። ሁላችሁም የሚሰማችሁ ስሜት ከሆነ ማለት ነው። ይሄ መልእክቴ በሰው ህይወት ውስጥ ገብታችሁ የሰውን ህይወት ለምትበጠብጡ ሴቶች፣ ባለትዳር መሆኑን እያወቃችሁ ፍቅረኛሞች መሆናቸውን እያወቃችሁ ግን ራስ ወዳድነታችሁን አስቀድማችሁ የሰውን ህይወት ለምትበጠብጡ ሴቶች አፍቅሬዋለሁ ከኔ ጋር መሆን ያለበት ከሱ ጋር ካልሆንኩኝ ራሴን አጠፋለሁ እኔም ሴት ነኝ ተረዱኝ ለምትሉ ሴቶች ልጅ ወልጄለታለሁኝ ግዴታ ከኔ ጋር ነው መሆን ያለበት ለምትሉ ሴቶች ማለት ነው። እናንተም በምን አይነት መንገድ ነው ምናበረታታችሁ? እዛ ጋር የቆመችው ሴት አይደለችም እንዴ? ስንት አመት ለወደፊቴ ይሆነኛ ብላ ስትጠብቀው የነበረን ወንድ ብዙ ዋጋ የከፈለችለት ሴት ነገ ትዳሬ ያማረ የተዋበ ትዳር ይኖረኛል ብላ ብዙ ዋጋ የምትከፍለው ሴት ከጎናችሁ የቆመችው ሴት እኔም ሴት ነኝ ተረዱኝ ካላችሁ ለምንድን ነው ያችን ሴት የማትረዷት? እንደምትወደው ታውቃላችሁ፣ እንደምታፈቅረው ታውቃላችሁ፣ ብዙ ዋጋ እንደከፈለችለት ታውቃላችሁ። ግን ራሳችሁን አስቀድማችሁ ራስ ወዳድነታችሁን አስቀድማችሁ የሰውን ህይወት ለምትበጠብጡ ማለት ነው አርፋችሁ ተቀመጡ። እንደዚህ አይነት ሴቶችን እኛ አናበረታታም። ራስ ወዳድ የሆኑትን ሴቶች አንዲትን ሴት ዝቅ አድርገው የራሳቸውን ከፍ አድርገው እኔ ሆነሃለሁ እሷ አትሆነህም ለሚሉ ሴቶች እኛ አናበረታታም። ምክንያቱም እነዚህ ቪዲዮዎች ታናናሾቻችን ያዩታል፣ ነገም ደግሞ የሚወለዱ ህፃናቶች ያዩታል። እነሱም አድገው የሰው ትዳር በጥብጠው ባልቀምተው እንዳገቡ መልእክት እያስተላለፋችሁ ነው። ነገ እናንተ ልጅ ስትወልዱ ይሄን ቪዲዮ ሲያዩት ምንድነው ከናንተ የሚማሩት? አንዳንድ ጊዜ ይውላችሁ የናንተ ባልሆነ ነገር ጊዜያችሁን አታባክኑ። ያ ሰው ህይወት እንዳለው እያወቃችሁ ግዴታ ከኔ ጋር መሆን አለብህ እምትሉ አርፋችሁ ተቀመጡ። እውነት በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። አሁን ከነዚህ ጨዋ ሴት ናቸው ጀግና ሴት ናቸው ከምንላቸው ሴቶች የምትመደቡ ሴቶች አይደላችሁም። እንደገና ደግሞ አንድ ወንድ ልጅ የራሴ አደርጋለሁ ብላችሁ በህይወታችሁ ላይ ዋጋ የምትሰጡ ማለት ነው። ልጅ ከወለድኩለት ከኔ ጋር ይሆናል ብላችሁ የጅል አስተሳሰብ የምታስቡ ካላችሁ ደግሞ አትጃጃሉ። መጀመሪያ ራሳችሁን አስከብሩ። ሴት ማለት ምን ማለት ነው የሚለውን ነገር አስተውሉ። ነገ ህይወት ይኖራችኋል፣ ነገ ትዳር ይኖራችኋል፣ ነገ አዲስ ህይወት ይኖራችኋል። እንዱ ዝም ብላችሁ ህይወታችሁን እንትን አትበሉት። እውነቴን ነው የምላችሁ። እንዱ እዚህ ሚዲያ ላይ እየመጣችሁ አታለቃቅሱ። ምንም የምናዝነው ነገር የለም፣ የምንረዳው ነገር የለም። ምክንያቱም ቀድማ የነበረች ሴት አለች፣ ለዚህ ሰው ብዙ ዋጋ የከፈለችለት ሴት አለች። ገባችሁ አይደለ? ብሩኬን ስለወደዳችሁት ብቻ የእናንተ ማድረግ አትችሉም። ገባችሁ አይደለ? ብዙ የከፈለላት ዋጋ ሴት አለች፣ ብዙ የከፈለችለት ሴት አለች አይደለ? እሷም ደግሞ በዛው ልክ ለሱ ብዙ ዋጋ የከፈለችለት ሴት አለች። ወንድ ነው። እሺ ገባችሁ አይደለ? ስለዚህ እኔ እንጃ አላቅም። አንዳንድ ሰዎች እኛም ሴቶች ነን ምናምን እንላለን አይደለ? እንደ ሴት እንረዳለን እኮ ገባችሁ አይደለ? ግን የሆነ ማይሆን መንገድ ስትሄዱ ደግሞ በምን አይነት መንገድ ነው የምንረዳችሁ? እኔ ትናንትና ቪዲዮ ሳይ በጣም ነው የደበረኝ። እዩም እየመጣች የምትናገረው ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ልጅ ወልዳለች አይደለ? እንኳን በሰላም ተገላገልሽ። ይህን ነገር ብሩኬ አምኖበት አይደለም የወለደው አይደለ? እንደ ሆነ እንኳ ቢባል ማለት ነው ሆነ እንኳ ቢባል ብሩኬ አምኖበት አይደለም የወለደው። እሱን ከወለድኩለት የኔ ይሆናል ብለሽ አስበሽ በቃ በሆነ ነገር አድርገሽ እሺ የሱ ሆነ እንበል አይደለ? ግን አብሮ የመኖር ግዴታ የለበትም። ግዴታ አፍቅሮ የመኖር ግዴታ የለበትም። በነገራችን ላይ ማለት ነው ሰው ግዴታ ቢሆን ኑሮ ስንቱ ትዳር ባልተበተነ ነበረ ማለት ነው። ሰው የሚወደው ሰው ጋራ ቢኖር ከሚያፈቅሩት ሰው ጋራ ከሚፈልጉት ሰው ጋራ አብሮ በግዴታ የሚኖር ቢሆን ኑሮ ስንቱ ትዳር ባልተበተነ ነበረ። ግን እንደዛ አይደለም። በመሃል እንኳን ልጅ ቢኖር አባትም የአባትነቱን ግዴታ ይወጣል፣ እናትም የእናትነቷን ግዴታ ትወጣለች እንጂ ግዴታ ልጅ ስለወለድኩለት ከኔ ጋር መሆን አለበት በቃ አፍቅሬዋለሁ
እኔ ራሴን አጠፋለሁ እሱን ካላገኘሁኝ ከኔ ጋር ነው መሆን ያለበት የምትሉ የጅል አስተሳሰባችሁን ከቅንጭላታችሁ አውጥታችሁ ጣሉት። ለልጆቻችሁ ወይም ደግሞ ለነገ አዲስ ይሆናችሁ አዲስ ህይወትም አይሆናችሁም። እንደዚህ አይነት አስተሳሰባችሁን አስተካክሉት። እዚህ ጋር ሚዲያ ላይ እየመጣችሁ ለምንድን ነው እኛንስ የማትረዱን? እኛም እኮ ሴቶች ነን፣ እኛ እኮ ወደን አይደለም ምናምን የምትሉ እንዴ፣ ይቅርታ አድርጉልኝ ቤተሰብ ማለት ነው። ሰው ትዳር እያለው እያወቃችሁ፣ ፍቅረኛ እያለችሁ እያወቃችሁ፣ ጓደኛሞች መሆናቸውን እያወቃችሁ እንዴት ነው ከእናንተ ለእናንተ የማይሆንን ሰው አፍቅር ያለው ግዴታ ወደ እኔ መመለስ አለበት ብላችሁ ማሰብ ያለባችሁ በምን አይነት ቅንጭላት ብታስቡት ነው? እዛ ጋር እኮ ያለችው ሴት ናት አይደል እንዴ? ስለዚህ እባካችሁ የእውነቴን ነው። በቃ ሰው ደስ ብሎ ስታዩ እሺ ከሆነም ማለት ነው ፍቅር ማለት የእናንተ እንኳ ባይሆን እንኳ የሚወደውን ህይወት እንዲኖር ፍቀዱለት። እሱ ነው ደስታውን የምትፈልጉ ከሆነ በሰላም እንዲኖር ከፈለጋችሁ እናንተ ከህይወቱ ውጡለት። በቃ አትጨቅጭቁት። ብሩኬ በዛም ብሩኬ በዚህም ብሩኬ አትበሉ። የእውነቴን ነው የምላችሁ እንዴ። በጣም ነው እንጃ አላቅም። በጣም ነው የሚደብረው ማለት ነው። ራሴን አጠፋለሁ ለምትዩ ደግሞ ማለት ነው ማንንም አትጎጅም፣ ራስሽን ነው የምትጎጁ የኔ እናት። ለወንድ ልጅ ተብሎ ደግሞ ራስ አይጠፋም። ለምንም ነገር ማለት ነው። እንኳን ለወንድ ልጅ ለምንም ነገር ተብሎ ራስ አይጠፋም። አትጃጃሉ። የእውነቴን ነው የምላችሁ። እንደዚህ አይነት አስተሳሰብ ያላችሁ ሴቶች ካላችሁ የእውነት በጣም ነው የምታሳዝኑት። አስተሳሰባችሁንም አስተካክሉት። ለነገ ህይወታችሁ እንዲሆናችሁ ማለት ነው። መልካም ነገር አስቡ። የሰውን ህይወት አትበጥብጡ። ከሰው ህይወት ውጡ። እኔ በጣም በተደጋጋሚ በጣም ብዙ ነገር እያየሁ ነበረ። የዩንም ቪዲዮ እያየሁ ነበረ የበቀደሙን። ትናንት ደግሞ አብሳላት መታ እሱን ካላገኘሁኝ እንድሞች ይገኛለሁ፣ ያችኛውም እኔ ወድጀለታለሁ ከኔ ጋር ነው መሆን ያለበት ምናምን። እኔ ግን እንዴት አይነት ጉድ ነው በመድኃኒዓለም። አሁን ከእናንተ ምን እንማር? እንዴት አድርገን እናንተን ከጎናችሁ ሆነን እናበረታታችሁ? እስኪ ንገሩን። የእውነት ሴት መሆን ማለት ነው። ሴት ማለት እኮ መረዳት ካለባችሁ ሴት እና ያቺ ሴት ከጎኑ ያለችው ሴት ናት። ገባችሁ አይደለ? ሴት ናት፣ ከጎኑ ያለችው ሴት ናት። እንደናንተ የወደደችው እንደናንተ ያፈቀረችው ብዙ ዋጋ የከፈለችለት ለነገ ህይወቴ ይሆናል ብላ ተስፋ የጣለችበት ሴት ናት። ገባችሁ? ስለዚህ ዝም ብላችሁ በሰው ህይወት ውስጥ ገብታችሁ በግዴታ የኔ ካልሆንክ አይባልም። ነውር ነው። እሺ ነውር ነው። እና ቤተሰብ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉልኝ። የምወዳችሁ ማከብራችሁ ውድ ቤተሰቦቼ፣ አዳዲስ የሆናችሁ ደግሞ ሰብስክራይብ ላይክ አድርጉኝ። ለምታበረታቱኝ እጅግ አድርጌ